ህንፃ ቤተክርስቲያን ለመስራት የመጀመሪያው የኤጲስቆጶሱ ወይም የሊቀ ጳጳሱ መልካም ፈቃድ ያስፈልጋል። መሬት ላይ ምንም ነገር ከማስቀመጥ በፊት መሬቱ የእግዚአብሔር ነው አይደለም፣ ደመ ክርስቶስ ነጥቦበታል ወይስ ተፈቅዷል አልተፈቀደም የሚለውን ሊቃነ ጳጳሳት በጸሎት እንዲጠይቁ ቅድሚያ ለሊቃነ ጳጳሳት ጥያቄው ይቀርባል። አባታችን እኛ ቤተ መቅደስ ለመስራት ገንዘብ አለን፣ ጉልበት አለን፣ ጥበብ አለን። ያለንበት ቤተ መቅደስ ጠቦናል፣ ሌላ መስራት እንፈልጋለን። የጠበባቸው ሰዎች ለማስፋት፣ የሌላቸው ሰዎች በአካባቢው ርቀቱን ምክንያት አድርገው ልንሰራ ነው ፍቀድልን ብለው ሊቀ ጳጳሱን ይጠይቃል። ሊቀ ጳጳሱን ከእግዚአብሔር ግብረ መልስ ካገኙ በኋላ ይሁን ፈቅጃለሁ ካሉ በኋላ ምዕመናኑ አማኞቹ ኦርቶዶክሳውያን የራሳቸው መስፈርት አላቸው። አገልጋይ አለ ወይ? ተገልጋይ አለ ወይ? አገልጋዮች የሚተዳደሩበት ሁኔታ፣ የአገልግሎቱ ሁኔታ እነዚህ ተሟልተው መሆናቸው ይረጋገጥና ፈቃድ ይሰጣል። ከዚያ በኋላ መስራት ይጀምራል። ይሄ ነው ቅደም ተከተል። ከመሬት ተነስቶ ምንም ማድረግ ልክ አይደለም። በዚህ አጋጣሚ አንድ ነገር ብናገር ደስ ይለኛል። ቤተክርስቲያን ስትሰራ እንድትሰራ ቦታው ሲፈቀድ ኋላም ቤተክርስቲያኗ ህንፃው ተመርቆ ተጠናቆ ምርቃት የሚባለው እንኳን አይደለም፣ ቅዳሴ ቤት የሚባል ጥሩ ነው። ቅዳሴ ቤቱ ሲከናወን መስፈርቱ አንድ የቀረ መስፈርት አለ። በእኛ ሀገር ልማድ የሚቀድስ አለ ወይ? ማህሌታዊ አለ ወይ? ምዕመን በቂ ምዕመን በቁጥር በቂ ምዕመን አለ ወይ ነው የሚባለው። የተዘነጋ ታላቅ ነገር ግን አለ። ወንጌል የሚያስተምር ሰው አለ ወይ ተብሎ አያውቅም። በየትኛውም አደጉ ባልናቸውም አካባቢዎች በተለያየ መንገድ ገና ነው ባልነውም አካባቢ አልተለመደም። የሚቀድስ ሰው አለ የለም ነው እንጂ ወንጌል የሚያስተምር ሰው አለ የለም ተብሎ አያውቅም። ይህ ትልቁ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክፍተትና ስህተት፣ የአስተዳደር ስህተት ነው። ቢሆን ጥሩ የሚሆነው 5 ቀዳሴያን የማህሌቱ ሊቃውንት እንዲሁም ደግሞ የአውደ ምሕረቱ ሰባኪ መኖሩ ተረጋግጦ ነው ቤተክርስቲያን መባረክም ቅዳሴ ቤቷን መከበር ያለባት። ወንጌል የማይማር ማህበረሰብ ገሃነም ነው የሚሆነው። ወንጌል ካልተማረ ቤተክርስቲያን ተሰብስቦ ምን ያደርጋል? ያደረው ማህሌት ምን ሲባል እንዳደረ ካላወቀ፣ ቅዳሴ ማለት ምን ማለት እንደሆነ ካላወቀ፣ ቅዱስ ሥጋው ክቡር ደሙን መቀበል ተገቢ እንደሆነ የሚነገር ካልሆነባት ቤተክርስቲያን መሰራቷ ምን ይጠቅማል? መሰብሰባችን ምን ይጠቅማል? ማወቅን መሰረት ያደረገ ነው ጽድቅ። ሳይታወቅ የሚገኝ ጽድቅ የለም። በተአምር ጽድቅ የለም በአሰራር እንጂ። በተአምር ጽድቅ የለም በቸርነትና በእውቀት እንጂ። እኛ ስናውቅ በእግዚአብሔር ቸርነት ወደ ገነት እንገባለን። ማወቂያ መንገዳችን ደግሞ አውደ ምሕረትና የውስጡን ወደ ውጭ አውጥቶ ማፍሰስ በሚቻልበት የወንጌል አገልግሎት ስርጭት ነው እላቸዋለሁ። የሆነ ሆኖ ኤልሳ ጥያቄ ቀረበለት። እንስራ፣ እንደምታየው እኛ በቁጥር እየጨመርን ነው። አንተም ለማስተማር ትቸገራለህ፣ ለማገልገል ትቸገራለህ። ሰፋ ያለ ቤት እንስራ ፍቀድልን አሉት። ምን አሉት መሰላችሁ? የነቢያት ልጆች ኤልሳን እነሆ በፊትህ የምንቀመጥበት ስፍራ ጠቦናል። ይሄ ምክንያቱ ነው። የቤት እንስራ፣ የቤት እናስፋፋ፣ የተሻለ ቤት የእንስራ ጥያቄው የመጀመሪያ በቂ ምክንያት ነው። የመጥበብ ጥያቄ ነው። ሁለተኛው ደግሞ ስራልን አይደለም ያሉት፣ እንስራ። ካንተ የምንፈልገው ስለጠበበን መፍቀድ ብቻ ነው። ለስራው አታስብ፣ እኛለን እንሰራዋለን አሉት። እንዴት አይነት ድርሻን መውሰድ መሰላል? ድርሻን ማወቅ። ከኛ እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበትንም ስፍራ በዚያ እንስራ አሉት። ስለ ገንዘብ አታስብ፣ ስለ መስሪያ ቁሳቁስ አታስብ፣ አንተ መፍቀድ ብቻ እና ሁለት ነገር አድርግልን አሉት። አንደኛ ፈቃደ ይሁን፣ ሁለተኛ ደግሞ አብረህን ከኛ ጋር አትለያት። እሺ አለ ኤልሳ፣ ደስ አለው። ጥያቄያችሁ አግባብነት ያለው በመሆኑ ተቀብያለሁ። አብሬያችሁ ለወጣ ለወርድ ፈቃደኛ ነኝ፣ እናንተም ለመስራት በርቱ ብሏቸው እነሱ የሚሰሩትን ሁሉ እርሱን ሳይዙ አያደርጉም። እሱ እየመራቸው እነሱ እየተከተሉ ስራቸውን ቀጠሉ። እንጨት አለ ወደ ተባለበት ተራራ ሁሉ እየወጡ እንጨት ለመሰብሰብ ተዘጋጅተው አለ የሚሉትን መሳሪያ ሰብስበው ቤተ መቅደስ ሊሰሩ የሚችሉበትን ነገር ሊያመጡ ተጓዙ።
በዚያ መካከል ኤልሳ ነዋል። ልብ በሉ፣ እንድትይዙልኝ የምፈልገው ነገር አለ። ይሄ የጠበበ ቤት እንዲሰፋ ተስማምቷል ኤልሳ። የተስማማ ኤልሳ ተስማምቻለሁ ፈቅጃለሁ ብቻ አላለም፣ አብሮ ነበር፣ አብሮ ሄዷል። የሚሰራውን ስራ መባረክም ማሳየትም ያስፈልጋል። መፍቀድ ብቻውን በቂ ስለሆነ በዚህ አማካኝነት መጥረቢያ ተውሰው አለ ያሉትን ሁሉ እንጨት ሊያመጣላቸው የሚችለውን ኃይል ተጠቅመው ወደ ተራራ ወጥተው እንጨት ሲቆርጡ እንግዲህ የተማሪ ነገር ወይም ገና የጎጆ ወጪ ነገር ጠቧቸው እናሰፋለን የሚሉ በሆነ በብዙ ነገር የተደራጁ አይደለም። በውሰት ያመጡት መጥረቢያ ለምን በመጀመሪያ ስሙ እየተጣራው ነው። እንግዲህ እናንተ ይግባችሁ አይግባችሁ አብዛኞቹን አላውቅም። ይሄ የተለየ የራሱ የአካባቢ ስም አለው። ምሳር ይባላል። ምሳር ታውቃላችሁ። በምሳር ስራ መስራት ነው የማትችሉ የከተማ ሰዎች። እንጨት መፍለጥ አትችሉም። እንጨት ማንደድም ትታችኋል። አሁን እድሜ ደርሶ ሁሉም ኤሌክትሪካል ሆኗል። ሲስተሙ ተቀይሯል። እንዲያው ምናልባት ኪችን ውስጥ የእንጀራ መጋገሪያ ካለ ምናልባት አብዛኛው የሚያውቀውንም እየተወው ሄዷል። እንግዲህ ጽድቅና ኃጢአት አይደለም እሱ ችግር የለም። የሆነ ሆኖ ግን መጥረቢያም ይባላል ወይም ምሳርም ይባላል። ምሳሩ ስራ የሚሰራው ከእንጨት ጋር ተዋዶ ነው። ተዋዶ ይባላል። ተዋዶ ህብር ነው። ተዋዶ ነው። ተዋዶ ማለት አንድ ሆኖ ማለት ነው። ተስማምቶ ማለት ነው። እንጨቱ ከብረቱ ጋር ተስማምቶ፣ እንጨቱ ከብረቱ ጋር ተዋዶ ካልሆነ ስራ መስራት መዋደድ በነፍስና በስጋ በፍጡርና በፈጣሪ በሰውና በሰው በማህበረሰብና በግለሰብ በተቋምና በግለሰብ በመሪና በተመሪ መካከል እንደ ምሳርና እንደ እንጨት መዋደድ ካልተቻለ የሚሰራ ስራ ጠብ አይልም። ለውጥ የለም። እያደሩ እዚያው ነው። እያደሩ ወደኋላ ነው። ወደፊት ማለት አይቻልም። ምሳሩና እንጨቱ መዋደድ አለባቸው። ብዙ ያልተዋደዱ ምሳሮችና እንጨቶች አሉ። ተለያይተው ያሉ ስንት ስራ የሚሰራባቸውን ተለያይተው ያሉ ምሳርና እንጨት አለ። የሚያዋድዳቸው አጥተው አንድ ሊያደርግ የሚችል ጠፍቶ አንድ ቢሆኑ ስንት የሚሰራበት ዘመንም አለፈ ሳይሰራበት፣ የሚሰራውን ስራ ሳይሰራ ቀረ። ተዋደው መስራት ባለመቻላቸው እነሱም ስራ አልሰሩም። የታሪክ ተጠያቂ ናቸው። ምሳሩ ስለት አለው፣ እንጨቱም ጉልበት አለው። ምሳሩና እንጨቱን አንድ ሊያደርግ የሚችል ጥበበኛ ጠፍቶ ሁሉም ባለመዋደድ ምክንያት ያለውን ድህነቱን፣ ድንቁርናውን፣ ያለመስማማቱን እየተመገበ እንደ ኮምጣጣ ነገር ቢሆንም እየተመገበ የሚኖርበት ትውልድ ላይ ያለ ነው። ወገኖቼ በብዙ መንገድ መዋደድ አለብን። እንጨትና ምሳር ተዋዶ ስራ የሰራበት ዘመን ነው። ገበራርቱ የእኛ ቤተሰቦች እንጨትን ከብረት አዋደው ስራ ሰርተዋል። ብዙ አልምተዋል፣ ብዙ አድርገዋል። ድንቁርናውንም ድህነቱንም የተዋጉት እንጨትን ከብረት ጋር በማዋደድ ነው። ማዋደድ ነው የሚሉት እነሱ። እንግዲህ ጥሩ አነጋገር ነው፣ አገላለጹ ጥሩ ነው። ብረት ከብረት ሊስማማ ይችላል፣ እንጨት ለእንጨት ሊስማማ ይችላል። በፈርኒቸር ህግ ማለት ነው። እንጨትና ብረት ግን ያን ያክል አይደለም። በገበራርቱ ስልጣኔ ደረጃ ስናይ ግን እንጨቱ ላይ ብረቱን ሰክተው ሌላ እንጨት ይቆርጣሉ። እንጨቱ ብረት አይቆርጥም፣ ብረቱ ግን እንጨት ይቆርጣል። እንጨቱ ብረት ጋር ሆኖ የገዛ ቤተሰቡን ይቆርጣል። አንዳንድ ጊዜም እንደሚባል እጽዋቱ በሆነ ጊዜ አደጋ ተፈጠረባቸዋል። ተሰብስበው ተመካከሩ። ምንድነው አደጉ ተመነደጉ የምንላቸው ጓደኞቻችን ነግቶ ጠዋት ስንመለከት ተገንድሸው እናገኛቸዋለን። ተቆርጠው ነው የምናገኛቸው። ወድመው አደጉ አበቡ አፈሩ ስንላቸው ጥላ ይሆናሉ፣ ዛፍ ይሆናሉ የምንላቸው ነገር የሉም። እድሜያቸው እያጠረ ነው። ተተከሉ ጓደኞቻችን፣ እድሜያቸው ግን እያጠረ ነው። ምን ይሻላል አሉ፣ ተመካከሩ። መሀል ላይ አንደኛው ተነስቶ አይ ነገሩ ወዲህ ነው፣ የጨረሳቸው ወገኖቻችን የኛው ጠማማ ነው አሉ። የታሪክ ሰዎች ናቸው። ጠማማ የሚባል ሁለት አይነት ምሳር አለ። ምሳር የሚባለው ቀጥ ያለ እንጨት ላይ ብረት ተሰክቶ ያለው ነው። መጥረቢያ የሚባል ደግሞ አለ። መጥረቢያ የሚባለው በራሱ የተጣመመ
ለመላጥ ለመቁረጥ አይደለም፣ ሲስተማቲክ ለሆነው ነገር ነው። እንጨትን ለመጠራረብ ለማለስለስ የሚጠቀሙበት መጠራረቢያ ይባላል። የፈርኒቸር ባለሙያ አደረጋችሁ ቀስ በቀስ ያየሁት ነው ይሄ። ምሳሩ ግን እንደዚህ መምቻ ነው፣ በቀጥታ ነው የሚመታው። ሁለቱም ግን ብረቶች እንጨቱ ላይ ሆነው ነው እንጨት የሚቆርጡ። የተፈቀደላቸው እንደዚያ ነው። በዚህ መሰረት ወገኖቼ ኤልሳ ምሳሩን አስይዞ የኤልሳ ደቀ መዛሙርትም ምሳሩን ይዘው እንጨት ወዳለበት ሄደዋል። እንጨት ሲቆርጡ እንጨቱን ለመቁረጥ አንስቶ ስራ ሲጀምር አደገኛ ነገር ተፈጠረ። ምን? ስራውን ሊያስቆም የሚችል ብረቱ ወይም ምሳሩ ከተዋደደበት እንጨት ተነጥሎ ወደ ባህር ገባባቸው። ተመልከቱ ወገኖቼ፣ ስራ ሲሰራ የሚገጥመው ነገር ስራ እንሰራለን ብለን በተነሳንባቸው ዘመናት የሚገጥሙንን አስቡ። አንዳንድ ጊዜ ምሳሩ ይነቀላል፣ አንዳንድ ጊዜ እንጨቱ ይሰበራል፣ አንዳንድ ጊዜ እጅ ይሰበራል፣ አንዳንድ ጊዜ እያላችሁ አምጡት። በተለይ አብያተ ክርስቲያናትን ስንገነባ እንደነ አውራ አይነት ስሜት ያላቸው አብያተ መቃደሶቻችን በመሰራታቸው የሚከፉ ስራውም እንዳይሰራ የሚያደርጉ ሰዎችም ሰዋዊ ምክንያቶችም ይፈጠራሉ። ያን ሁሉ ግን በጥበብ ማለፍ እንዴት እንደሚቻል እነግራችኋለሁ። ዛሬ የመቅደስ አገልግሎት ላይ ስላለን የመቅደስ አገልግሎት ወይም የግንባታ አገልግሎት በተለይ ህንፃ አሰሪ ኮሚቴ የሆናችሁ የምታገለግሉት በእውነት ለእናንተ ኮመን ኮርስ ሆኖ ያገለግላል። የኤልሳ ደቀ መዛሙርት ያደረጉትን ነገር ስትመለከቱ እኛም እኮ አሁን የዚህ የቅድስት የልደታ ቤተክርስቲያን ግንባታ የህንፃ አሰሪ ኮሚቴ አባላት በየደረጃ ያላችሁ አስተዳዳሪውም፣ ሌሎቹም የጽሕፈት ቤት ሰራተኞች፣ ካህናቱ ይሄን መጽሐፈ ነገሥት ካለ የሚባለውን ስታነቡት እኛም እኮ በሆነ ጊዜ እኮ ምሳሩ ከተዋደደበት ከእንጨቱ ወልቆ ተቸግረን ነበር። ስራው እኮ እንደዚህ ትላላችሁ፣ ተርጉሙት። በየዘመናቱ 10 ምናምን ዓመት ስትቆዩ ያለፋችሁበት የእናንተ የጉዞውን አንዳንድ መጽሐፍ ይወጣል። እንዴት አይነት ልፊያ እንዳለ በግንበኝነት ያለፉ ሰዎች ያውቁታል። እኔም ትንሽ በዚህ በግንበኝነቱ ዓለም አለፍ ያለው አንድ ሰው 4-5 ዓመት አካባቢ መሰለኝ ጥሩ ግንበኛ ነበርኩ። እየተበደልኩበት የሚገጥመኝ የግንበኝነቱ ሙያ ነበር እና አሁን ወደ አእምሮ ግንባታ ጠቅልዬ እስክገባ ድረስ ብሎኬት መደርደር ደመጣጭ ስራ ነው። በነገራችን ምንጸድቅበት ስለሆነ ምንባረክበት ስለሆነ የጠበበን ማስፋት የኛ ስራ ስለሆነ እንሰራለን እንጂ እንደ ግንባታ ያውም እንደ ቤተክርስቲያን ግንባታ እንዴት አይነት ልፊያ የሚፈልግ ነገር መሰላችሁ። ደስ የሚለው ግን በድል አድራጊነት የሚጠናቀቅ ስራ ነው። በዝማሬ የሚጠናቀቅ ስራ ነው። በቅባሜሮን የሚጠናቀቅ ስራ ነው። በደመ ክርስቶስ የሚታተም ስራ ነው። ምርቃቱ ደመ ክርስቶስ ነው። ልዩ እኮ ነው። እንኳን ሰራን የሚያስብል ስራ ስለሚሰራ ጸጸት የለበትም። ምሳሩ እንጨቱ ተነቅሎ ወደ ባህር ገባ። ምን ታደርጋላችሁ ወገኖች? ምን ታደርጋላችሁ? እስኪ አስቡ። አለን ያሉት አለ የለም የተባለ መሳሪያ ድንገት ተነቅሎ ወደ ባህር ሲገባ ኤልሳ አብሮ ነበረ። ደቀ መዛሙርቱ ኤልሳ መምህራችን ጎል ሆነናል አሉት። እንዴት? ይኸው ያውም ተውሰን ያመጣ ነው። ገና ጀማሪዎች ነን፣ የለንም። ተውሰን ያመጣ ነው ምሳር ጉድ አደረገን። ገባ ወደ ሐይቁ፣ ስራችንም ቆመ። ከስራችን መቋረጥ ባሻገር ተውሰን ያመጣ ነው ንብረት ባህር መግባቱ ገደል ቢሆን ጥሩ አብረን ገብተን እናወጣው ነበር። ውሃ ውስጥ ነው የገባው፣ ሐይቅ ውስጥ ነው የገባ። ቁቁአሉ ኤልሳ የኛ አባት መንፈስ ቅዱስ ያደረበት ሰው አይፈራም። መንፈስ ቅዱስ ያደረበት ሰው አይደነግጥም። መንፈስ ቅዱስ ያደረበት ሰው ልበሙሉ ነው። እናንተ በዚህ ምድር አሉ የምትሏቸው ኮንፊደንስ ገሌ እኮ ኮንፊደንስ አለው የምትሉት ሰው የለም። መንፈስ ቅዱስ ያደረበት ሰው ነው ኮንፊደንስ የሚባል ሊኖረው የሚችለው። በጡጫ አይደለም፣ በጉልበታማነት አይደለም፣ በስፖርት ኮንፊደንስ አይመጣም። በመንፈስ ቅዱስ ማደር ነው። እኛ የመንፈስ ቅዱስ ማደሪያዎች ስንሆን በእሳት መካከል የምንዘምር ለእሳቱ እሳት ለአንበሳውም አንበሳ የምንሆንም አይደል? መንፈስ ቅዱስ ሲያድርብን አንፈራም። መንፈስ ቅዱስ ሲያድርብን አንዋሽም። መንፈስ ቅዱስ ሲያድርብን ወደፊት እንጂ ወደኋላ አንልም።
መንፈስ ቅዱስ ያደረበት ኤልሳ ከልጆቹ ጋር በስራው መካከል ነበር። መንፈሳዊያን ስራዎች በተለይም አሁን እንዳልኳችሁ ህንፃ ቤተክርስቲያን በሚገነባ ጊዜ በየደረጃው አሉ ብዙ ኤልሳዎች፣ ሊቃነ ጳጳሳት አሉ፣ የኛ ኤልሳዎች፣ የደብረ አስተዳዳሪው አሉ፣ ካህናቱ አሉ። የዘመናቱ ኤልሳዎች ናቸው። የአዲስ ኪዳን ኤልሳዎች እነሱ ናቸው። የህንፃ አሰሪ ኮሚቴው አለ፣ የኤልሳ ደቀ መዛሙርት ናቸው። የኤልሳን ደቀ መዛሙርት የሚያግዙ አሉ፣ የደቂቅ ደቀ መዛሙርት ናቸው፣ ምዕመናኑ ናቸው። በጋራ የሚሰራ ቤት ነው። ይሄ የእግዚአብሔር ቤት ነው፣ ሃይማኖት የሚሰበክበት። በነገራችሁ ላይ የሚሰራ ቤተ መቅደስ ተሰብስበን ተንሥኡ ለጸሎት ለሚለው ዲያቆን እግዚኦ ተሳሃለነ የሚል ግብረ መልስ ልንሰጥበት ብቻ አይደለም። ቅዱስ ሥጋውን ክቡር ደሙን ልንቀበልበት ብቻ አይደለም። ከዛሬ በፊት በነበረው መርሐ ግብሬም ተናግሬዋለሁ። በዓለም አቀፍ ደረጃ ትምህርት በሌለበት ዘመን፣ ትውልዱ ሁሉ ሀ ገደሉ በነበረበት ዘመን ሀ ሆ ሂ ሃ ሄ ህ ሆ ብላ ያስተማረች የመጀመሪያዋ ዩኒቨርሲቲ አይደለችም ወይ ቤተክርስቲያን? ትናንትም ዛሬም ነገም። ይሄ እንዳይገርማችሁ የጤና ኬላዎች የጤና ሚኒስቴር ባልነበረበት ጊዜ በአብ በወልድ በመንፈስ ቅዱስ ስም ሕሙማንን የፈወሰች የነበረች ያለች የምትኖር አይደለች? የምንሰራው ስራ ከሆስፒታል በላይ ነው። የምንሰራው ስራ ከትምህርት ሚኒስቴር በላይ ነው። የምንሰራው ስራ ከምንጠጣው ጸበል፣ ከምንባረክበት መስቀል፣ ከባራኪዎቻችን ድምፅ ከሚወጣው ዝማሬ በላይ ሌላም ተጓዳኝ ማህበረሰባዊ፣ ዓለም አቀፋዊ፣ ሰማያዊ ተግባር የሚከወንበት መሆኑን በስፋት ማየት ያስፈልጋል። እኛ ህንፃ የመደርደር ሱስ የለብንም። እኛ ህንፃ መደርደር የሚያስደስተን ሆነን አይደለም። በሰው መሰብሰብ መካከል የሚሰራውን ስራ ለመስራት ሰፊ ቦታ ስለሚያስፈልግ ነው የምንሰራው እንጂ ለሳሳ ጎጆም ውስጥ እኮ መቀመጥ እንችላለን። እንደተናገርኩት ነው ከዚህ በፊትም እኛ አውደ ምሕረት አላጣንም። እኛ አገልጋዮች ቤተ መቅደስ አልጠበበንም፣ አውደ ምሕረቱም አልጠበበንም፣ ማህሌቱም አልጠበበንም። ምዕመናን ሆይ እናንተ በያላችሁበት ፀሐይ ላይ መሆናችሁ እያሳሰበን፣ ዝናብ ላይ መሆናችሁ ስለሚያሳስበን ስለማያስደስተን አረፍ ብላችሁ በስነ ስርዓቱ መጋረጃው አጠገብ ሆናችሁ ጣኑ እየሸተታችሁ መስቀሉ እየባረካችሁ የሊቃውንቱ መቋሚያ ጥላው እያረፈባችሁ የሊቃውንት ጥላ በእናንተ ላይ እያረፈ በአንድ ላይ ሆነን አገልግሎት እንድንሰጥ እንደ ኤልሳ ደቀ መዛሙርት በጋራ ቤት እንስራ ብለን ጀመርንና እየሰራን ነው እንጂ ሌላ የተለየ ተልኮ የተለየም ዓላማ የለንም። አብያተ መቃደሶቻችን እንዲሰፉ ሲታሰብ መነሻችን የኤልሳ ደቀ መዛሙርት ናቸው። መነሻችንም መጥበቡ እንጂ መዋብ ላይ ትኩረት አይደለም። የኛ ትኩረት መስፋት ስላለበት አብረን እንድንመገብ ነው። ማዕድ ማስፋታችን ነው። ስጋው ይቆረሳል፣ ደሙ ይቀዳል። በየት መጣችሁ ትቀበሉ ስጋውን፣ በየት መጣችሁ ትጠጡ ደሙን፣ በየት መጣችሁ ትባረኩ፣ በየት መጣችሁ እምነት ትቀቡ፣ በየት መጣችሁ አሉ ብሎ የቀደሰው ካህን ይባርካችሁ። በቸገራችሁብን እኮ እኛም ከእናንተ ጋር አብረን በጋራ ልናገለግል የምንችልበትን ስራ እየሰራን ነው እንጂ ህንፃ የመደርደር ቡለኬት የመከመር ስሜቱን ፍላጎቱን ሱሱም ኑሮብን በዚያ ግንባታ ውስጥም የምናገኘው ቁሳቁስ ትርፍ ኑሮን አይደለም። ይሄን መገንዘብ ያስፈልጋል። አንዳንዶቹ ዳር ላይ ሆነው በዚህ ክፉ ዘመን ምን ያደርጋል የሚሉን ስለማይጠፉ የሚያደርገውን እየነገርኳችሁ ነው። ታውን እንስራበት እያልኩም ነው። በዚያ መካከል አሁን ህንፃ መቅደሱ ከተሰራ በኋላ የሰውን አይምሮ ለመስራት ሰባኪያን ይኖራሉ፣ ዘማሪያኑ ይኖራሉ፣ ቀዳሲያኑ ይኖራሉ። ይህን ህንፃ ስራ እዚህ ያደረሰ ኮሚቴ የሚካስበት ዘመን ደግሞ አለ ማለት ነው ወገኖች። በዚህ መሰረት ነው ያለ ጸጸት የማንከስርበት መሆኑንም በልበ ሙሉነት የምንናገረው ለዚያ ነው። ምንሰራው ስራ ቁም ነገር ነው። ምንሰራው ስራ መንፈሳዊ ነው። ምንሰራው ስራ ሰማያዊ ስራ ነው። እንደዚያ ነው። እኛ ቅደም ተከተሉን ጥፍቱን አይደለም በመሰረቱ። እርግጥ ነው ዝም ብሎ የማይሆን ውድድር አይነት ስሜት ውስጥ ከተገባ ልክ ላይመጣ ይችላል። እየተገነባች ያለችዋ ልደታ የከተማችን አክሊል ዘውድ ሁና የተሰራችዋ የባህር ዳር ከተማ አስተዳደር በመሰረቱ ስፖንሰር መሆን አለበት። መላከሰ እንደዚህ አይነት በየትኛውም ግንባታ ሰማይ ጠቀስ 7፣ 8ኛ፣ 10፣ 12ኛ ፎቆች ሊገነቡ ይችላሉ። ለከተማው ውበት ሊሆኑ አይችሉም። ከፍታቸውን አይቶ የሚደነቅ ፈረንጅ የለም። ነገ መጥቶ አይኑን ሊያፈጥ የሚችል የካሜራ አይኖችን ልትገልጥ የምትችል በዲዛይኗ በአቀማመጥ ስነስርዓቷ
ልደታ አይደለችም ወይ? እስኪ እግዚአብሔርን አመስግኑት በያላችሁ። አዎ የባህር ዳር ከተማ አስተዳደር ስፖንሰር መሆን አለበት እያልኩ ነው። እንዲሰማ ነው የምናገረው። እርግጥ ነው ቦታ እየፈቀደ የጠበበውን እያሰፋ እንደ ኤልሳ ደቀ መዛሙርት ይሄ ቦታ ጠቦ ከሆነ እሰጣለሁ እየተሰጣችሁ አይደል? መላከ ሰላም ቦታ እየተሰጠ ነው። ሌላም እየተሰጠ ነው። ከተማ አስተዳደሩ የሚችለውን እያደረገ ነው። ደግሞም ግን አስፈላጊነቱን ከተማዊ ማህበረሰባዊ ጠቀሜታውን ሳልናገር ማለፍ ስላልፈለኩ የሆነ ሆኖ ትምህርቴን ጥቅል ይዘት እንዲኖረው ለማድረግ በሄዱ ጊዜ የተፈጠረው አደገኛ ነገር የትምህርት ርዕስ ነው። ምንድን ነው የሚለው? ብረቱ ተንሳፈፈ ነው። ልብ በሉ። የኤልሳ ደቀ መዛሙርት የገጠማቸው አደገኛ የሚባለው ድንገተኛ መሰናክል በአንድ በኩል ስራው ሊቋረጥ መሆን፣ በሌላ በኩል ደግሞ ይጠቀሙበት የነበረ የመቁረጫ መሳሪያቸው ድንገት ወደ ሐይቅ መውደቁ አደናገጣቸው። ኤልሳ አብሯቸዋል። አይ የተመለከተ አባታችን መምህራችን ኤልሳ የሆነውን አይተሃል፣ ችግር ተፈጥሯል እንደዚህ ሲሉት አይፈራም ኤልሳ እያልኳቸው ነው። ሆነ ግድ የለም ብሎ በሚያምነው አምላክ ስም አምኖ ካጠገቡ ካለ እንጨት ቅርፍት እንደው ልጥ ማለት ነው እኮ ላጥ አድርጎ ወደ ሐይቁ መጣል ጀመረ። እስኪ አስቡት። አሁን ይሄ ልጥ የሚባለው ከእንጨት የሚቀረፋው ቅርፍት ነገር ባህር ላይ ቢጣል ባይጣል ምን ይጠቅማል ብላችሁ ታስባላችሁ? የወደቀው እኮ ብረቱ ከውሃ ውስጥ ነው። ከሐይቁ ውስጥ ላለ ብረት ማውጣት የሚያገለግለው ወይ ሰው መግባት አለበት ወይ ሌላ ትልቅ ብረት ገብቶ እንደገና ጎትቶ ማውጣት ሲችል፣ ኤልሳ ግን በማይታመን አማኝ ካልሆን በስተቀር በማይገባን መንገድ የወደቀውን ብረት ለማግኘት እንደው ልጥ ነገር ቅጠል በሉት ባህሩ ላይ ጣል። ሲጥለው ወርዶ እንደ ማግኘት እንደ ሪሞት በማይጠበቅ ሁኔታ የወደቀውን የሰጠመውን የተሰወረውን ብረት የሚንሳፈፍ ቅጠል ወርዶ ይዞት ብቅ አለ። ወገኖቼ የተደበቀውን ነገር ይዞት ብቅ አለ። አመስግኑት መድኃኔዓለም። የተሰወረ ምስጢር ገላጭ መንፈስ ቅዱስ ነው። እንዴት ሊሆን ይችላል ብለው የተጨነቁ ሰዎች ሆነ እንዴ? ኤልሳ ሲያደርግ መቼም የሚገረሙ ይኖራል። የሚገረም ሰው ብዙ ነው። በዘገሊላ በሰርጉ ቤት ያለቀው ሲያልቅ የነበረው ነገር ምንድን ነው ያስብል የለ 2 ዓሣ 5 ዳቦ ስጡ ሲል መድኃኔዓለም ለዚያ ሁሉ ሕዝብ እንዴት ሊሆን ይችላል ምንድን ነው ነገሩ የሚል እኮ አልጠፋም። ግን የሆነው እንደዚያ ነው። የኤልሳ መንፈስ ላይ ያደረው ቅዱስ መንፈስ ባህር ውስጥ የወደቀውን ግዙፍ ነገር መንጥቆ የማውጣት ጉልበትም ጥበብም ነበረው። ቅጠሉ ወርዶ ብረቱን ይዞት ወጣ። ቅጠሉ ወርዶ ሊያወጣ የቻለውን ግዙፍ ብረት ኃይል የሆነው መንፈስ ቅዱስ ነው። ትንሿ ጠጠር ጎልያድን ስታንበረክክ አላያችሁ? አሚሃ ወድቀ በኃይለ እግዚአብሔር ሲል አልሰማችሁም? ዳዊት የወደቀው ጎልያድ ከጠጠሯ ግዝፈት የተነሳ ሳይሆን ከመንፈስ ቅዱስ አብሮት ጋር አይደለም። ቅጠሏ ወርዳ ብረቱን ስታወጣ የቅጠል ባህሪ መቼ እንደዚያ ነው መንሳፈፍ እንጂ መስጠም የብረት ነው፣ መንሳፈፍ የቅጠል ነው። ነገሩ ተገለበጠ። ብረቱ ተንሳፈፈ። እንዴት አይነት መገላለጥ ነው! ብረት ከመቼ ወዲህ ይንሳፈፋል? መጀመሪያ ሲወድቅ እኮ ተንሳፈፈ አይለውም፣ ወደ ውስጥ ነው የገባው። የተሰጠመ ብረት እንዲንሳፈፍ ያደረገ መንፈስ ቅዱስ ነው። የተንሳፈፈ ብረት ወደ ላይ ወጥቶ ታምር እንጂ አሰራር አይደለም። እንደዚህ አይነት ነገሮች በታምር እንጂ በአሰራር የሚሆኑ አይደለም። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን የዚህ ጉባኤ ተካፋዮች፣ ተሳታፊዎች፣ ባለቤቶች፣ አዘጋጆችና ታዳሚዎች በሙሉ እግዚአብሔር ሊሰራ የሚችልበት መንገድ በዚህ ልክ ሰፊም ረቂቅም ነው ልላችሁ ነው የፈለኩት። የእኛ ቤተ መቅደስ የሚሰራበት አካሄድና አግባብም ይሄን የሚመስል ነው። ድንጋዩ ምንድነው? ብረቱ እንደ ብረት የምናያቸው አጣን የምንላቸው ድንገቴ ነገሮች ይገጥሙናል። ህንፃ በሚገነባ ጊዜ ብር ይጠፋል፣ በጎነት ይጠፋል፣ መግባባት ይጠፋል፣ ቁርጠኝነት ይጠፋል። ብዙ ነገሮች ድንገት ይጠፋል። አሉ ያልናቸው ነገሮች ድንገት ይጠፋብናል። ሰላም ይጠፋል። እንሰራለን ባልንበት ጊዜ ሰላም ይጠፋል። ስንት ጊዜ ስራዎቻችን ወደኋላ ሊጎተቱ የሚችሉባቸው ነገሮች አሉ። ማለፍ በማንችልባቸው ብዙ ሁኔታዎች መካከል አልፈን ዛሬ የንግስቲቱ የቅድስት ድንግል ማርያም ቤተ መቅደስ ግንባታ ተጠናቆ መመረቂያው ደርሷል ስንል ደስ አይላችሁም ወገኖቼ?
ስንት የማያሳልፉ ባህር ኤርትራዎች የፊታችን ነበሩ። አለፍንና ከነዓን ላይ ነን። አሁንም ገና ብዙ ባህር ኤርትራዎች በየጊዜው ፊታችን ይሆናሉ። አሳላፊው እያሳለፈ ከበሮ ትከሻችን ላይ እያሳዘለ ከነዓን ላይ ማቆም ማዘመር ድርሻው ነው የመንፈስ ቅዱስ። እናም እንደ ቆመ እዚህ በኋላ ተቋረጠ ስራው አበቃ አከተመ እንተወው እንጂ ማለት ሳያስፈልግ ተስፋ ሳትቆርጡ ስትሰሩ የሰጠመው ይስጠም፣ የተንሳፈፈው ይንሳፈፍ፣ የሄደው ይሂድ፣ የመጣው ይምጣ ሳትሉ ወደፊት ብቻ በመመልከት በመንፈሳዊ አቋመ ጽኑነት ስትገነቡና እስከዛሬም ድረስ እስከ ፍጻሜው ያላችሁ መላው የባህር ዳር ከተማና በዓለም ያላችሁ ገንዘባችሁ ስራ ሲሰራላችሁ፣ አይምሯችሁ ስራ ሲሰራላችሁ የኖራችሁ ለ13 ተከታታይ ዓመታት የነበራችሁ ያልተለያችሁን ኦርቶዶክሳውያን በሙሉ በገንዘብም በሐሳብም በሁሉም መንገድ እግዚአብሔር በያላችሁበት ይባርካችሁ እንላለን። አንደኛ ተስፋ ከሚያስቆርጡ ነገሮች አንጻር ተስፋ መቁረጥ ተገቢ አይደለም። መንፈስ ቅዱስ እንዳይለየን መጸለይ ብቻ ነው። ሁለተኛ ኤልሳውያን እንዳይለዩን መሆን አለበት። ኤልሳ የተለየበት አገልግሎት ከተቋረጠ መቀጠል አይችልም። ኤልሳ ባይኖር ኑሮ ስራው ይቋረጥ፣ ራእያቸውን ባለበት ይቆም ነበር። የኤልሳ መኖር የሰራውን ታውቃላችሁ። በሶስተኛ ደረጃ የጠበበን ቤት ማስፋት ኃጢአት አይደለም፣ ሃይማኖትን ለማስፋፋት ስለሆነ በሚል መገነዛዘብ ስላለብን ነው። ከዚህ በኋላ ላሉ ትምህርቶች እንዳንድ ቄስ መቅድም እንደማንበብ ውሰዱትና ከዚህ በኋላ ታምሩ ይነበብላችኋል። በሰላም አምሹ። እግዚአብሔር ከሁላችን ጋር ይሁን። ቃለ ሕይወትን ያሰማልን። እስኪ አሜን በሉ ሁላችሁ። ቃለ ሕይወትን ያሰማልን። ረጅም ዕድሜ ከሙሉ ጤና ጋር አምላከ ቅዱሳን ይድልልን። ከሰዓት አኳያ ገደብናቸው እንጂ መምህራችን ከዚህ በበለጠ